ሰሞኑን ምን ሆነሻል ማለት ነው? በጣም እየተጨነቅሽ ነው። ሰሞኑን ምን ሆነሻል? እየተጨነቅሽ ነው አልኩሽ። ይሄን ክራስታው ከብኛል በጣም እንጂ ምንድነው የሚያስጨንቅሽ? አይ ብሎ ማይረባ ነገር ነው። አሁን እያሰብኩ ንገሪኝ እንጂ ማርታ፣ ምንድነው የሚያስጨንቅሽ? እንገረዳል። አሁን ንገሪኝ እንዴ። እኔና አንቺ ተነጋግረን ያልፈታነው የቤታችን ችግር አለ። ሱሳ እየጠበቅኩሽ ነው። ንገሪኛ። ሰላም ነፍሰ ጡር ምን ማለት? የማርታ ጭንቀት በስቶ እጥፍ ድርብ በሚሆንበት ቀን የደረሰ ይመስላል። የሚስቱን መጨነቅና በሐሳብ መብሰልሰል ያስተዋለው ደሬ ምን እንደሆነች ሲጠይቃት የነገረችው ነገር በጣም ያስደነገጠውና ከተኛበት አልጋ አስፈንጥሮ ያስነሳው ነገር ነበር። የሰላምን ማርገዝ ያወቀው ደሬ ጆሮውን ማመን ከብዶት ሲርበተበት፣ ሚስቱን ማርታ ራሱ በሁኔታው በጣም ግራ ጋብቶ አስጨንቋት ነበር። የደሬ ድንጋጤ የሚመስለው ሰላም ያረገዘችው ልጅ የራሱ እንደሆነ ነው። እንደዛ ካልሆነ ደግሞ የአንድ ልጁ እናት ከሌላ ሰው ስላረገዘች ነው የደነገጠው። ማርታ ባለፈው ክፍል ላይ ኤቢ ስለ ጉዳዩ ነግራት ለማጣራት ሰላምን ጠርታ ሳሎን ገና እንደተመለከተቻት ነበር ሁሉንም ነገር ያወቀችው። እስካሁን ነገሩን ባለማስተዋሏ በራሷ ተናዳም ቀስ ብላ ምን እንደተፈጠረ ተጠይቃታለች። በመሃልም ኤቢ ገብታ አየሽ አይደለም ማይ አንገደፊ ሀገር አጥፊ ብላ ተረቷን ስትጀምር ማርታ በንዴት ጮሃ ካጠገቧ ታስነሳታለች። ኤቢም በፍርሃት ጥጓን ይዛ ወሬውን ማዳመጥ ትቀጥላለች። ማርታ እርግዝና የተፈጠረው ከባሏ ይሁን ወይ ብላ ጠርጥራ ለማጣራት ከየት ነው ያመጣሽው? የምትጠይቅሽን ብቻ መልሽ። አንቺ እኮ ከዚህ ቤት ወጥተሽ አታውቂም። ከማን ነው ብላ ተጠይቃታለች። ሰላምም እትዬ ልነግርሽ እኮ አስቤ ነበር ብላ ማልቀስ ትጀምራለች። አሁን ላይ ቤት ውስጥ የጭንቀት ድባብ ሰፍኗል። ማርታም እንዴት ነው የሆነው? ማለቴ ከማን ነው ያረገሽው? እስቲ ቁጭ በይና እናውራ ብላ ሰላምን አስቀምጣ ኤቢን ካጠገባቸው ዞር እንድትል ጮሃባት ታባራታለች። ሰላም እባክሽ አደራ በሰማይ አደራ በምድር አብረን በተቋደስነው ማዕዶች አብረን ባሳለፍነው ጊዜያቶች ይዤሻለሁ ከማን ነው ብላ ስትጠይቃት ሰላምን በፍርሃት ኩርምት ብላ እትዬ አንቺ አታውቂውም፣ በስልክ የሚያወራኝ ልጅ ነበረ። እናንተ በሌላችሁበት ተደዋውለን ቤቱ ሄጄ ተገናኝተን ነው ስትላት ማርታም በሐዘን ለምስጋናም ከሶፋዋ ወርዳ በርከክትልና የኔ ጌታ ተመስገን ብላ ሰግዳ ተነስታ ይቅር በለኝ፣ በደቂቃ ውስጥ ስንቱን አሰብኩት፣ ይቅር በለኝ አምላኬ ብላ ፈጣሪዋን ለምና ትነሳለች። ትዳሯን አክባሪ ፈጣሪዋን ፈሪ የሆነችው ማርታም ፈጠን ብላ ሰላምን ማባበልና እንባዋን ማበስ ትጀምራለች። አይዞሽ እሺ እኔ ያርስሻለሁ፣ ምንም ነገር እንዳትጨነቂ፣ ደግሞ ልጁንም ታስተዋውቂንና የሆነች አነስ ያለች የቀለበት ፕሮግራም ይዘጋጃል፣ ከሱ ጋርም አብራችሁ ትኖራላችሁ፣ እዚሁ ትወልጂዋለሽ፣ እንዲች ብለሽ እንዳታስቢ ስትላት ሰላምም ማልቀሷን ሳታቆም እንባዋን ሳታብስ አመሰግናለሁ ትዬ ትላታለች። ሰላምን ያሳሰባት የሚያስጨንቃት ነገር ያለ ይመስላል። እንባዋን መቆጣጠር ማልቀስ ማቆም እንኳን አልቻለችም ነበር። ማርታም ደግሞ ከባባድ ዕቃ እንዳታነሺ እሺ፣ ልጆቹም ደግሞ ያግዙሻል፣ እምቢ ካሉም ንገሪኝ፣ ሌላ የሚያግዝሽ ሰው አመጣለሁ እሺ ትላታለች። ሰላምም ስለተረዳሽኝ በጣም አመሰግናለሁ ትዬ፣ አሁን ልሂድ ብላ ስታስፈቅዳት ማርታም ደግፋ አንስታ ትልካታለች። ካጠገቧ እንደራቀችም በድጋሚ ስቅስቅ ብላ እያለቀሰች ፈጣሪዋን ይቅርታ ትጠይቃለች። ሰላም በዛ ሰዓት ናታን ክፍል ገብታ ተደብቃ እያለቀሰች በውስጧ የያዘችውን ሚስጥርና የሐዘን ስሜት በእንባዋ እያራገፈች እንዲወጣላት ትሞክራለች። እዛው ባለችበት በድንገትም ናታን ወደ ክፍሉ ሲገባ ያገኛትና ደንግጦ ለምን እያለቀሰች እንዳለች አልጋው ላይ አስቀምጦ ይጠይቃታል። ሰላም ግን ምንም ማውራት መናገር አልፈለገችም ነበር። ናታንም ነገሩን ለመረዳትና ለማወቅ ለማጽናናት አስቦ ደጋግሞ ጠይቆ ቢጨቀጭቃትም ሰላም ግን በሐዘን ተጎድታ ስለነበር ምንም መልስ ሳትሰጠው ጥላው ትወጣለች። ማርታም የተፈጠረው ነገር አሳምሟት ተጨናንቃ ስራዋን ቀርታ እዛው ሳሎን ተቀምጣ ባለችበት ቤቱ ሰላም ሲሆን የማትወደው ኤቢ ወሬውን ለመስማት
ሹክክ ብላ መጣ ሶፋ ላይ ተቀምጣ ምን እንዳወሩ ለማወቅ ማጣራት ትጀምራለች። ፈጠን ብላም ሰላም ከየት እንዳረገዘች አባቱ ማን እንደሆነ እናቷን ተጠይቃታለች። ማርታም ምን አስጨነቀሽ ምን አገባሽ ብላ ነበር የመለሰችላት። የወሬ ጥማት አናቷ ላይ የወጣው ኤቢም እንደማይ እንዴት አያስጨንቀኝም በጣም ከባድ ነገር እኮ ነው የተፈጠረው ስትል ማርታም ከባድ ሆነ አልሆነ አንቺ ይመለከትሻል ምንድነው እንደዚህ ለወሬ ሟች ሆንሽው ምንድነው እንደዚህ የሚያደርግሽ ብላ ትቆጣታለች። ኤቢም በድጋሚ ከማን እንዳረገዘች ማወቅ እንደምትፈልግና እናቷ እንድትነግራት ደግማ ትጠይቃታለች። ማርታም እሺ ቆይ አወቅሽ ይባል ከዛ በኋላ ምን ልታመጪ ነው ስትላት ኤቢ እርግዝና እኮ በአንድ ቀን የሚፈጠር ነገር አይደለም ስትል ማርታ ደንግጣ ምን አልሽ አንቺ ቆይ ምኑን ታውቂዋለሽ አርግዘሽ ታውቂያለሽ ነው ወይስ እኔ ሳልዋቅ መባለግ ጀመርሽ ብላ ስትላት ኤቢ ነገሩን አድበስብሳ ለማለፍ እንደዛ ለማለት እንዳልሆነ ትነግራታለች። ማርታም ደሬ ሲመጣ ተንቀልቅለሽ እንዳታወሪ እንደዛ ብታረጊ ውርድ ከራሴ አንጠለጥልሻለሁ ብላ ጥላት ወደ መኝታ ቤቷ ትሄዳለች። በዛኑ ቀን ዳጣ ውሃና ምጥን ካፌ ውስጥ ቁጭ ብለው እያወሩ ባሉበት ምጥን በመሃል ለዳጣ አንድ ጥሩ ያልሆነ ነገር ትነግራታለች። ውሃ ቴሌግራም ላይ መጥፎ ግሩፕ ውስጥ እንደገባች ውሃም ይሄን ስትሰማ ደንግጣ እሷ እንዳልገባችና ባለፈው ጊዜ መድኃኒት ሰጧት የነበረው ልጅ እንዳስገባት ትነግራታለች። ዳጣም የውሃን ስልክ ተቀብላ ስትመለከተው በድንጋጤ ነበር የፈዘዘችው። ምክንያቱም ግሩፑ የወሲብ ቪዲዮና የራቁት ፎቶ የሚለቀቅበት ግሩፕ ነበር። ዳጣም ፈጠን ብላ አይታው ታውቅ እንደሆነ ውሃን ትጠይቃታለች። ውሃም ዝም ስትል ምጥን ትመልሳለች። አይታው እንኳን አታውቅም ልጁ እኔን ላስገባች ሲለኝ እኔ እምቢ ስለው ውሃን አስገባት ብላ ለዳጣ ትነግራታለች። ዳጣም ቆይ እትዬና አባዬ ስልክሽን አይተውት አያውቁም እንዴ ያን ልጅ ታሳዩኛላችሁ እሺ ቅጥቅጥ ነው የማደርገው ብላ ትላቸዋለች። በዛኑ ሰዓት ናታን ክፍሉ ቁጭ ብሎ መጽሐፉን እያነበበ ባለበት ኤቢ ወደ ክፍሉ ትገባለች። ፈጠን ብላም ጉድ ልንገርህማ ናታን የሰላምን ጉድ አልሰማህልኝም አይደለ ስትለው ናታን ምን ሆና ነው ቅድምም እኮ እኔ ክፍል ገብታ ስታለቅስ ነው ያገኘዋት ብሎ ይላታል። ኤቢም ስትሰማ ግን ተረጋጋ ማለቴ ማን ያውቃል ትለዋለች። ኤቢ ይሄን አለች አይባል ናታንንም እየጠረጠረችው ያለች ነው የሚመስለው። ናታንም ቆይ ምን ሆና ነው ያለቀሰችው ብሎ በድጋሚ ሲጠይቃት ኤቢም ጥሩ የሚመስሉ ሰዎች አብዛኛውን ጊዜ ነውረኛ ናቸው ብላ ስለ ሰላም መጥፎ ማውራት ስትጀምር ናታን በነዴት ትነግሪኝ እንደሆነ ተናገሪ ያለዚያ ግን ክፍል ለቀሽ ውጪ ብሎ ይላታል። ኤቢም ይሄን ሳልናገርማ አልወጣም ሰላም አርግዛለች እንግዲህ አባቱ ማን እንደሆነ ደግሞ አይታወቅም ቀስ ብሎ ግን መታወቁ አይቀርም ስታለቅስ የነበረው ለዛ ነው ብላ ትለዋለች። ናታንም ግራ ተጋብቶ እንዴ ቆይ ሰላም ባላላት እንዴ ብሎ ሲጠይቃት ኤቢ እንደተለመደው መርዝ የሚረጨው ምላሷን ትጠቀምበታለች። ከዚህ ቤት ወይም ደግሞ ከዚህ ቤት ውጪ ብላው ተታው ትወጣለች። በዛኑ ቀንም ደሪና ዳጣ መኪና ውስጥ ተገናኝተው ስለ ውሃ ጉዳይ ታነሳለች። ደሪም ደንገጥ ብሎ ውሃ ምን ሆነች ችግር አለ ብሎ ይጠይቃታል። ዳጣም የሆነ ልጅ አለ መጥፎ ነገር ነው የሚያስተምራት ሄጄ ልቀጠቅጠው ነበር ግን ደግሞ ትምህርት ቤቱ የሆነ ነገር ቢያደርግ ይሻላል ብዬ ነው ትለዋለች። ደሪም ምንድነው የሚያስተምራት ምን አይተሽ ነው ብሎ ይጠይቃታል። ዳጣም እሷ ምንም አታውቅም ባለፈው ትራማደል ሰጥቷት ሳትውጣው በፊት ተቀብዬ ጣልኩት አሁን ደግሞ በስልኳ የማይሆን የብልግና ግሩፕ ውስጥ አስገብቷት አየው ስልኳን መቀበል ሳይሻል አይቀርም ብላ ትለዋለች። ደሪም እኔ ነኝ የተዘናጋሁት ዳጣ አንቺ ትልቅ ስራን ይሰራችሁ እኛ ወላጆች የልጆቻችንን ስልክ በየጊዜው ቼክ ማድረግ አለብን ሰኞ ትምህርት ቤት ሄደን ሪፖርት እናደርጋለን ትምህርት ቤቱ የራሱን እርምጃ ይወስዳል እንደዛ ካልሆነ ግን ከዛ ትምህርት ቤት አስወጣታለሁ ብሎ ይላታል። በሌላ በኩል ኤቢ ነገር ፍለጋዋን ችግር መፍጠሯን ቀጥላበታለች። እናቷ ማርታ እረፍት ለማድረግ መኝታ ቤቷ ገብታ ጋደም ያለች ቢሆንም ኤቢ ግን ተከትላት ገብታ ወሬዋን መፈትፈት ትጀምራለች። መጀመሪያ ላይ ከእናቷ ጋር የተፈጠረውን ነገር ለማረሳሳት በሚመስል መልኩ እሷ ላይ ጋደም ብላ እማዬ ናታን እኮ ከኔ ጋር መሆን እየጀመረ ነው ባለፈው ጥሩ ሴት ሁኚ ካልሽኝ በኋላ ሲወጣ አብረን እንውጣ ነው የሚለኝ ክፍሉ ራሱ ስጋባ በስርዓት ነው የሚያዋራኝ ስትላት ማርታም ጥሩ ነው ግን ሁሉንም ነገር ገደብ አብጅለት በገደብ ይሁን እሺ በእርግጥ ናታን ጥሩ ልጅ ነው የሚያደርገውን ነገር ያውቃል ያው ግን እሱ መቅረብ ከፈለገ አንቺም በደንብ አጥኙ እሺ ስትላት ኤቢም ከተኛችበት ተነስታ ዋናው እዚህ ክፍል ለማወቅ የመጣችበትን ጥያቄ ትጠይቃታለች። እማዬ ሰላም ግን ከማን ያረገዘችው ብላ ስትጠይቃት ማርታ ከማንስ ብታረግዝ አንቺ ምን አገባሽ ብላ ትቆጣታለች። ኤቢም እኔ እያሰብኩት ያለሁትን አልናገርም እንጂ በጣም ከባድ ነው ስትላት ማርታን በግርምት ከተመለከተቻት በኋላ እንግዲህ አሁንስ እሱንም ሄደሽ አስመርምሪዋ ትላታለች። ኤቢም እናቷን ማበሳጨት ማቆም የፈለገች አትመስልም። እኔም ምለው እማዬ ሰላም ያረገዘችው ከኛ ቤት ቢሆንስ ስትላት ማርታ በንዴት አጠገባ ያገኘችውን ዕቃ አንስታ ተወረውርና ከክፍሉ ታስወጣታለች። ዳጣ ድራማ አጓጊነቱንና ተጠባቂነቱን እንደያዘ ቀጥሏል።
ሰላም በሆዷ የያዘችው ልጅ የማን ይመስላችኋል? ሐሳብ አስተያየታችሁን ኮመንት ላይ አጋሩን። ቀጣዩን ክፍል አሳጥሬና አሳምሬ ይዤላችሁ እንድመጣ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።